የለውም ሰው እኛ ድሮ አማኝም ነበርን ክርስቲያንም ነበርን በነበርንበትና በዛን ጊዜ በዛ ወቅት በስነ ስርዓት ነው ከሰዎች ጋር የምንነጋገረው ዋናው ዓላማችን ሰዎችን ወደ ጌታ ማምጣት ሰዎችን ገንዘብ ማድረግ ሰዎችን ከጨለማ ማዳን ስለነበረ በትህትና ነበር የምናስረዳው አሁን ፒኬ ያለውን የትኛውን ክርስትና ነው የሚወክለው እኔ ልጆች ኦርቶዶክሶች ናቸው ቤተሰቦች ኦርቶዶክሶች ናቸው ፕሮቴስታንት ጓደኛዎች አሉኝ የትኛውን ነው እፎይ የትኛውን ነው የሚወክለው የለም እንደዛ የሚባል ነገር የለም ስለዚህ አሁንም እድላችሁን ተጠቅማችሁ ቀውስ መከተል አቆሙ እፎይን በመከተል እፎይን በመስማት የመጨረሻ እድገት ስርዓታችሁ የሚሆነው ምንድነው ተሳዳቢ ነው የምትሆኑት አሁን ከስር እንደምታረጉት እኛ በመናምነው በመንከተለው በመናብራራው ነገር ላይ እንናገራለን በድፍረት የውሱ ቅድም ፒኬ ያለው ይሄ ነገር ተጽፏል አልተጻፈም ያልተጻፈ ነገር ለማብራራት አይጋጋጥም አልተጻፈም ጨዋነት ነው እና እነዚህ ውይይት አሁንም እየተሳደበም ግርግር እየፈጠረም እፎይ ዛሬ ቢደግም ነገም ቢደግም ከነጎዳም ቢደግም ሁሱም መጨረሻ ላይ የሰጠውን እድል ቢጠቀም እኔ ላይና ቅድሚያ እየሰጠው ሐሳብን እየጠየቅ ልረዳህ ላግዝህ ፍላጎቱም አለኝ አይዞህ እፎይ ብሎታል እና ዕውቀት ስድብ አይደለም ዕውቀት የሰው ሃይማኖት መሳደብ ሰዎችን ማበሳጨት ምናምን ሳይሆን ያ የሚያቀውን ነገር በስነ ስርዓት ማስረዳት አለበት ይሄን መለማመድ አለበት አለበለዚያ ያው እዛው ተደብቆ የስድብ ቃሉን ማካሄድ ይችላል እና እኔ ለሁሱ አንድ ጊዜ በቃ በእውነት እኔ እንዴት በቃ ሻሞ ላይ ሁሉ መፎከር ነው ያቃተኝ ልጆቼ እንዳይረበሹ ብዬ ነው እንጂ በጣም ደስተኛ ነበርኩኝ ፒኬ አዎ ትክክል አሁን እንግዲህ እኛ አልহামዱሊላህ ይወክለናል የሚለውን ሰው በትክክልም ወክሎን አይተነዋል ከባህሪም ከምንም ከብዙ ነገሮች አንፃር ኢስላም ላይ የሚያነሳቸውን ጥያቄዎች ከመመለስም አንፃር ማለት ነው ይወክለናል ብለን የምንናገረውን ሰው በትክክል ወክሎን ምናምን ተመልክተናል እነሱ የምር ይወክላቸው ከሆነ እኔ ጥሩ ነው ግን አሁን ተድላም እንዳለው እንግዲህ አንድ ሃይማኖተኛ ነኝ የሚል ሰው መምህር ነኝ የሚል ሰው ባህሪውን ካላረሙ እንግዲህ ሃይማኖት እኮ ባይዘው ከኤቲስቶች ጋር ስትከራከሩ የምትከራከሩት የሞራል ምንጭ ምንድነው የሞራል ምንጭን የታግንታችሁት ነው በሚል ክርክር ነው ትልቁ መከራከሪያ እኮ ሞራሊቲ ፕሮብለም ኦፍ ኢቪል ምናምን የኩይጣጣ ምናምን ሲሉ ሞራሊቲን የታገኛችሁ ነው እኛ ሞራሊቲን ከአምላክ ነው ያገኘነው ብለን እኮ ነው ሃይማኖተኞች ከኤቲስቶች ጋር የምናወራው እናንተ የታመጣችሁት እኮ ነው የምንላቸው አሁን ሞራሊቲን ከአምላክ ያገኘው ሰው ነኝ በጎነት የሚባለውን ነገር ከአምላክ ነው ያገኘነው በአምላክ ነው የተማርነው እምንል አካላቶች የሆነ ሃይማኖት ላይ ሆነን የምንሳደብ ከሆነ ያንን መልካምነት ብለን የምንሰብከው ነገር እኛ ጋር ከሌለ ከሁለት ነገር አንዱ ነን በቃ እኔ ከዚህ በፊትም ተናግሬዋለሁ ከሁለቱ አንዱ ነን አንደኛ ወይ እየተከተልነው ያለውን ሃይማኖት አናምንበትም እምነቱ የለንም ሁለተኛ ደግሞ ወይ ያ ሃይማኖት መልካም ነገርን አልሰጠንም እኛን ሊቀይረን አልቻለም ሁለቱም ችግር ነው ሁለቱም መልካም ነገር የለውም ስለዚህ የምንከተለው ምናምንበት ሌላ ሶስተኛ ነገር አለ ማለት ነው የምንከተለው ሃይማኖት መልካም ገጽታ መልካም ባህሪን መልካም ስነ ምግባርን የማይሰጠን ከሆነ ያ ሃይማኖት እኛን መቀየር የማይችል ከሆነ እኛ እሱን ነው መቀየር ያለብን እኛ ያንን ሃይማኖት መቀየር አለ እሱ ካልቀየረን እኛ እንቀየረው በቃ መቀየር ያለብን እኛ ነን ኦኬ አይደለም እሱ የመቀየር ችሎታ አለው እኔ ግን ባለጌ ነኝ ከሆነ ሃይማኖቱን መጀመሪያ እመነው ነው አሁን እኛ ጋር መጥቶ ከመስበኩ በፊት ክርስትና መልካምን ነው የሚያስተምር የሚል ከሆነ ኦኬ ያንን መልካም የሚያስተምረውን ነገር ለመስበክ ከመምጣቱ በፊት እሱ ነው ያስተምረው እንየውና ተምሮ ተለውጦ ምና እንየው በቃ የሱን ህይወት ካስተማረው በኋላ ከዛ መጥቶ ቢሰብክ መቼም ለታማኝነትም እንትን ይሆናል ስለዚህ ወይ ሃይማኖቱን አያምኑበትም ነው ወይም ደግሞ ሃይማኖቱ እነሱን የመቀየር ብቃትና አቋም የለውም ነው በሁለቱም ቢሆን ያው መተው ነው ሃይማኖቱን መተው ያለባቸው ወይ እነሱ ደግሞ ራሳቸውን መቀበል አለ ካልሆነ ግን ሌላ ሶስተኛ ነገር አለ ወይ ገንዘብ ነው ወይ የሆነ ጥቅም ነው ወይ ዝና ነው ባይዘው ገንዘብ ብቻ አይደለም የሆነ ሰው ስለተከፈለው ብቻ አይደለም
ዝና ራሱ በሽታ ነው። ዝናን መፈለግ ራሱ በሽታ ትልቁ በሽታ ነው። እንደውም ከሰዎች ከፍ ብሎ መታየት፣ ዝነኛ መሆን መፈለግ ምናምን ይህም ትልቁ በሽታ ነው። ስለዚህ የሆነ ሃይማኖት ሊሰብኩልን ወደኛ ስትመጡ ሃይማኖቱ መጀመሪያ እናንተን ቀይሯችኋል ወይ? እናንተን አስተካክሏችኋል ወይ? ግብረ ገብነት፣ አማርኛ ስታወሩ ቃላት መረጣ ላይ አስተምሯችኋል ወይ? እንዴት ሰውን ማስተማር እንዳለባችሁ ነግሯችኋል ወይ ነው። አይ ያንን ካላስተማራችሁ እናንተ ነው ሃይማኖቱን መቀየር ያለባችሁ፣ ለእኛ አይደለም መጣችሁ መስበክ ያለባችሁ። ኦኬ። አይ ሃይማኖቱ ያስተምራል እኔ ያልተለወጥኩም ካላችሁ ግን እናንተን የመለወጥ አቅም የለውም። እናንተን የመለወጥ አቅም የሌለውን ነገር እኛን መጣችሁ እናንተ ተቀላቀሉን፣ ኑ በብርሃኑ ተመላለሱ ና አትበሉን። ወደ የትኛው ብርሃን እንደዚህ ከሆነ የሚያበራው በፊልተር ወደ ሌላ ነገር እንዳልገባ ነው ሁሉ ማለት ነው። የሆነ የሚረብሽ ድምፅ አለ። እነዚህን ስያሜዎች ስንጠቀም ከሰው ስያሜዎች ጋር የተለያዩ መሆናቸውን ያው ሁላችንም እናውቃለን። የመላእክት ክንፍ ስንል እንደ ዝንብ ማለታችን ወይ እንደ እርግብ ማለታችን ወይ እንደ አሞራ ማለታችን አይደለም። ግን ታዲያ እንዴት ነው ምን አይነት ነው ሲባል አልተገለጸም ነው። ኦልሬዲ ያልተገለጸ ነገር እኛ ካላየ ነው ተገልጿል ልንል አንችልም። አሁን እግዚአብሔር በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ላይ ምዕራፍ 30 ቁጥር 27 ከንፈሮቹም ቁጣን የሞሉ ናቸው ምላሱም እንደምትበላ እሳት ናት ይላል። እንግዲህ ያው ምን ማለት ነው? እግዚአብሔር ቁጡ ነው ማለት ነው። እግዚአብሔር ምንድነው ላይክ ያቃጥላል ማለት ነው። ፈራጅ ነው ማለት ነው። ኃይለኛ ብርቱ ነው ማለት ነው የሚል ትርጓሜ ይሰጡታል። አዎ እሱማ እያለ እኮ ነው እዚሁ ራሱ ከንፈሮቹም ቁጣን የሞሉ ናቸው እያለ ነው። ትልቁ ጥያቄ ግን ከንፈሮቹ የተባለው ምንድነው ነው? ምላሱም እንደምትበላ እሳት ናት ተብሏል። ምላስ የተባለው ምንድን ነው? መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ አይኖቹ ወደ ድሃ ይመለከታሉ ቅንድቦቹም የሰው ልጆችን ይመረምራሉ አለ። አይኖቹ ወደ ድሃ ይመለከታሉ ማለት እኮ ድሆችን ይንከባከባል ማለት ነው እኮ ይላል እኮ እዚህ ወደ ድሃ ይመለከታሉ እኮ ይላል። እናንተ በአፍ የምትተረጉሙትን እኮ ይላል። የኛ ጥያቄ አይኖቹ የተባለው ምንድነው ነው? ቅንድቦቹ የሰው ልጆችን ይመረምራሉ። እግዚአብሔር የውስጥን ያውቃል ማለት ነው። አዎ ያውቃል ማለት ነው። ይመረምራል ማለት ነው። ክሊር ነው። ቅንድቦቹ ግን የተባለው ምንድነው? ይህንን አይ ቅንድብ የተባለው እንደዚህ ነው ተብሎ ለማብራራት ማን የነገራችሁ? አይታችሁታል ወይ? የምታብራሩት ከመሰረቱ አይታችሁታል ወይ? እሱን ካላያችሁት ቅንድብ ስል እንዲህ ለማለት ፈልጌ ነው ብሏችኋል ወይ? እንደዛስ ብሏችኋል ወይ? ምንም ነገር ካላላችሁ በሱ አፍ ላይ ተተክታችሁ የምታወሩ ከሆነ ሰው ሁሉ የተለያየ ኢንተርፕሪቴሽን ይኖረዋል። ልክ ኦርቶዶክስ ሁለት እይታ እንዳላቸው በእንደዚህ አይነት ዙሪያ እንደወረደ የሚቀበሉ ኦርቶዶክሶች አሉ። አይመረመሩም፣ አይታወቁም፣ ረቂቅና ምጡቅ ናቸው ብለው የሚገልጹ የእግዚአብሔርን አካላቶች ማለት ነው። እንደዚህ አይነት ኦርቶዶክሶች አሉ። ሌሎቹ ደግሞ አይ ምሳሌያዊ ናቸው፣ በምሳሌ የሚፈቱ ናቸው የሚሉ አሉ። ስለዚህ የምር በምሳሌ የሚፈቱ ከሆነ በምሳሌ ፍቱልን ነው። ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫ እስትንፋስ ውኖች ተከመሩ ይላል። የአፍንጫው እስትንፋስ ሲባል አፍንጫ የተባለው ምንድን ነው? እዚህ ሰራዊታቸውም ሁሉ በአፉ እስትንፋስ ይላል። አፍ የተባለው ምንድን ነው? በጣም ብዙ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 የጌታ ዓይኖች ወደ ጻድቃን ናቸውና ጆሮዎቹም ለጸሎታቸው ተከፍተዋል። ጆሮዎቹ የተባለው ምንድን ነው? አይ እግዚአብሔር ጸሎትን ይሰማል። አዎ ይሰማል። ግን እዚህ ጋር ጆሮዎቹ ያለው ምንድን ነው? እንደሚሰማማ ያው ለጸሎታቸው ተከፍተዋል ብሏል። ቋቸው አላችሁ ይላል። ኦኬ አይሰማም። ተድላለ አሁን መታሃል። ብኪ ቀጥል። መሀል ላይ ተቋርጠክ ነበር። ኦይ እሺ። ለማንኛውም ብዙ ነገር አለ። ከርስ፣ ወገብ፣ ኩላሊት፣ ጎን፣ ወርች ምናምን እንደዚህ ትሰማለህ። መርሃባ። እሺ። እና ብዙ የተገለጹ ነገራቶች አሉ ግን አሁን ራሱ ከፍሬዎቻችሁ ታውቋቸዋላችሁ ብለዋል ክርስቶስ እኮ ሲያስተምራ። ፍሬዎቹን እኮ እያየን ነው ከታች። ስለዚህ እኔ ቅድምም እንዳልኩት ላይክ እሱ ሙስሊም ለመሆኑ ኢስላማዊ አስተምህሮቶችን በጠቅላላ እሱ ላይ ሲንጸባረቁ አይተናል። አዎ እሱ ሙስሊም ለመሆኑ በአንቀጽ አስደግፈ መመስከር እንችላለን። እኛ ገር ጸባይ ያለው መሆኑ፣ መልካም ተናጋሪ መሆኑ፣ በመልካም ዘዴ ተከራካሪ መሆኑ ቅድምም በአንቀጽ ጠቃቅሰ እንዳስቀመጥ ነው። እፎይ ክርስቲያን ነው ካላችሁ ግን በየትኛው አንቀጽ ደግፋችሁ ልታቆሙት እንደሆነ ብናይ ደስ ይለናል። የእሱን ካራክተሮች አውጥታችሁ ኦኬ ፊልተር አውት አድርጋችሁ፣ ፊልተር ስል ሌላ ነገር እንዳታስቡ፣ እኔ ስለሌላ ፊልተር ያወራው አይደለም። ብቻ የእሱን ካራክተሮች አውጥታችሁ ምናምን
በመጽሐፍ ቅዱስ መሰረት ይኸው ሁሱ ክርስቲያን ነው፣ እነዚህ ከዚህ ጋር የተገናኙ ናቸው የምትሉትን ነገር ማስቀመጥ። ኦኬ ይሄ ከዚህ ጋር ይኸው ማች ያደርጋል የሱ ባህሪ። እስኪ እንወቅ እስኪኛ ሃይማኖቱ መጀመሪያ ወይ እናንተን ይገንባችሁ፣ እናንተን መገንባት አቅም ከሌለው ተውት። አይ ሃይማኖቱ ምሉ ነው መልካም ባህሪን ያስተምራል ካላችሁ ከእናንተ እንየው። እናንተ ጋር ካልተንጸባረቀ መጣችሁ አትስበኩን፣ የኛ ባህሪ በቂያችን ነው። እና ከትላንቱ ውይይት ሁለት ጫፍና ጫፍ ነገሮች ነው ያየነው። አላህ አካላት ተብሎ እንደሚገለጸው አካል የሚለውን ስያሜ አንጠቀመውም እኛ። ሲጀመር አካል ነው የሚል እምነትም የለንም፣ ያን ነገር አንጠቀምም። ግን እንደዛ እንኳን ኢቭን እሺ እንኳ ብንል መጽሐፍ ቅዱስ ላይ የተዘረዘሩ ነገራቶች በጠቅላላ ያንን ነው የሚያመለክቱት። ወይ ፍቻቸውን ቢነግሩን ራሱ ነው አሁን ደስ ይለኛል። አሁን አይን የተባለው አፍንጫ የተባለው ምንድነው፣ ቅንድም የሚባለው ብብት ተብሎ የተጠቀሰው ምንድነው የሚሉትን ነገራቶች ሁሉ አይን ማለት እንደዚህ ነው፣ ቅንድም ማለት እንደዚህ ነው ተብሎ ሁሉ ቢፈታ ደስ ይለኛል። ግን እንደ ኦርቶዶክስ እንዳለ ነው የሚቀበሉት። ፍችም እንደሚሰጡት አላቅም፣ ተፈቶም እኔ ሰምቼ አይቼ አላቅም። የመጀመሪያዬ ነው እና በቃ በዚህ ልውጣ፣ ትንሽ ስራ አለችኝ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቴንኪዩ ፒኬ፣ እናመሰግናለን። ጀዛኩም አላህ ቴንኪዩ ሶ ማች። ሌሎች ወንድም እህቶች እንኳን ደህና መጣችሁ። ሙአዝዬ አለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ እንዴት ነው? ሰላም ነው? የኔ ድምጽ ይሰማል? አዎ ይሰማል። አዎ እየሰማው ነው ጀማል። ይሰማል። ድምጼ ይሰማም እንዴ? እየሰማንህ አልነበረም? አሁን ይሰማል? አሁን ይሰማል። እሺ አልሐምዱሊላህ ረብል ዓለሚን። እንዴት ነው ተድላ? ሰላም ነው? አልሐምዱሊላህ ረብል ዓለሚን ሁሉ ሰላም። አልሐምዱሊላህ። ሰላምታ መልሼ ነበር ባይዘው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢቢ አላህ ይጠብቃችሁ። የማታው ውይይት እንዴት አያችሁት እያለ ነበርና በዛ ላይ ሐሳብ እየሰጠን ነበር። ምን ይታያል? እሱ ምን خلاص እኔ እኮ የቀብር ፍጻሜ ነው የቀብር ስነ ስርዓት ፍጻሜ ነው ስል ነበር። ለማንኛውም እኔ በፊትም ደጋግሜ ስል ነበር ብዙ ፖቴንሻል ያላቸው ወንድሞች አሉን። ደግሞ ለክርክር እንዲህ ርብርብ ሲደረግ አይቼ አላውቅም። ማለት እኔ ልግባለት ጀግና ሲበዛ በነገራችን ላይ በጣም ደስ ያሰኛል። ጀግንነት ብቻ ሳይሆን ጀግንነት ብቻ ሳይሆን በእውቀት የተደገፈ ጀግንነት ነው። ሁሉም ወንድሞች እኔ ልግባለት እንትን አስታወሰኝ። እንዲሁም ልጅ ያለም በፊት ሰፈር ውስጥ እንዲህ ድብድብ ይደረጋልና ካራቴ ምናምን ነገር ይደረጋል ልጅ እያለን እና እኔ በአቅሜ ተደባዳቢ ነበርኩኝ። ብዙ ተደባዳቢዎች አሉ። ምን ይደረጋል መሰለክ፣ የሚጋጠመው ሰው ትንሽ ጠንከር ያለ አቅም ያለው ሰው ሲሆን ሁሉም ሰው ያፈገፍጋል። የሚጋጠመውን ሰው ደግሞ አፈር እንደሚያበሉ ካወቁ ሁሉም እጩ ይሆናል፣ እጁን እያወጣ ማለት ነው። በእፎይ ጉዳይ ላይ ደግሞ የኛ ልጆች በነገራችን ላይ ምን ያህል አቅም እንዳካበቱ ምን ያህል አቅማቸው በጣም ከባድ እንደሆነ ነው የገባኝ። ምክንያቱም እከሌም እየመጣ እኔ ልግባ ይላል፣ ንጽጽር ላይ የሚሰራው እከሌም እየመጣ እኔ ልግባ ይላል። ሁሉም ደግሞ ወላሂ አልዓዚም በአላህ ምዬ ነው የምናገረው፣ ሁሉም ልግባለት ያሉ ልጆች አፈር የሚያበሉት እንጂ አንድም እንኳ ከሱ ጋር የሚስተካከል የለም። አንድም እንኳ። ወንድማችን ሑሱን ደግሞ ታውቁታላችሁ። ከዚህ በፊትም 2-3 ደጋግሜ ብያለሁ። ሑሱ ሁለቱንም የተቸረሰው ነው። ቁርአኑንም ይችላል፣ መጽሐፍ ቅዱስንም አንብበዋል። በዚያ ላይ ደግሞ ትዕግስት የሚባል ነገር አለው። እንዲሁም እኔ አንዳንድ ወንድሞቼን ይሄን ነገር በደንብ ቢሰሩበት ብዬ ነው የምመክረው፣ ከራሴም ጭምር ማለት ነው። ትዕግስት የሚባለው ነገር፣ ሰብር የሚባለው ነገር ማለት ነው። እና ወንድማችን ሁሴን አላህ ሱብሓነሁ ወተዓላ ሶስቱንም በአንድ ላይ ሲሰጠው እነኚህ ሶስቱን ነገር ተጠቅሞ አንደኛ ስነ ምግባሩን በደንብ አድርጎ አሳይቷል፣ ኢስላም ምን እንደሆነ። እኛ ሰዎችን ለመተናኮል ለእንካ ሰላምታ አይደለም ኦንላይን ላይ የምንቀመጠው፣ ሰዎችን ለመሳደብ አይደለም ኦንላይን ላይ የምንቀመጠው። አንድ አይደለም አበደን። መጽሐፍ ቅዱስ ላይ ያለውን ነገር ስናመጣ ስድብ ይመስላቸዋል ያ ነገር። ምክንያቱም ስላላነበቡት መጽሐፍ ቅዱስን አለማንበብ ደግሞ የኡስታዞቻችን የአስተማሪዎቹ ችግር ሳይሆን የምእመኑ ችግር ነው። እነሱ ናቸው ማንበብ ያለባቸው። እና በጣም ደስ ብሎኝ ነበር ማታ። በነገራችን ላይ
ትንሽ አስፈርቶኝ ነበር መጀመሪያ አካባቢ። ምክንያቱም በጣም ጫና ሲፈጥሩበት ነበር። በእንትን አንደኛ አካውንት ያዘጉበታል፣ ሁለተኛ ምን ያደርጋሉ፣ በቃ ያ ነገር ቴንሽን ይፈጥራል እና ሰው ይረበሻል። ወንድማችን ሁሴን ደግሞ ብዙ ዓመት የሰራበት አካውንት ነው። አካውንት አውቀዋለሁ ከበፊት። እኔ በነገራችን ላይ ሁሱ ገና ጅማሮ ላይ እያለ ነበር የማውቀው። የዛሬ 5 ዓመት ገደማ መሰለኝ አይደል? ናም 5 ዓመት ገደማ። የዚያኔ አሁን በጣም ለፍቶበታል አካውንቱን፣ በጣም ብዙ ቪዲዮዎች ሰርቶበታል። 5 ዓመት ሙሉ ዳዕዋ ያደረገበት አካውንቱ ነው። በዚያ አካውንት ላይ 1.2 ሚሊዮን 1.3 ሚሊዮን ገብቶ ያለን አካውንት ላይቭ እንዳይሰራ መዝጋት ማለት ትልቅ ችግር ነው ያደረሱበት። ዳዕዋውን እንዳያዳርስ ነው ያደረጉት። ሆኖም ግን ወንድማችን ሁሴን ያ ነገር ብዙም እንትን አላለውም፣ ግድም አልሰጠውም። መጥቶ ራሱን ተቆጣጥሮ ንዴቱን አይቶ ያንን ትልቅ ሰውዬ አባቱ ያ ነገር የኢስላምን ስነ ምግባር በደንብ አድርጎ የሚያስተምር ነው። አላህ ሱብሓነሁ ወተዓላ ወንድሞቻችንን በንጽጽር ላይ እየሰሩ ያሉት ወንድሞቻችንን ይጠብቅልን። ደግሞ አንድ ነገር ተድላ አብዛኞቻችሁ ያላስተዋላችሁት አንድ ነገር አስተውያለሁ። እሱ ምንድን ነው? የሆነ ጊዜ ላይ የንጽጽር ሞቅታ ነበር። ብታስታውሱ ከሆነ የዛሬ 5 ወር 6 ወር የንጽጽር ሞቅታ ነበር እና በጣም ሞቅ ብሎ ነበር የንጽጽሩ ፊልድ ማለት ነው። ከዚያ የሆነ ጊዜ ላይ አሁን ትንሽ ቀዝቀዝ እያለ መጣ። ድጋሚ እንደ አዲስ እፎይ በማያውቀው እፎይ በነገራችን ላይ የሆነ ጊፍት ነገር መላክ አለብን ለዚያ ሰውዬ። ምክንያቱም በየጊዜው ተመልሶ በመጣ ቁጥር ወላሂ አልዓዚም አላህ ሱብሓነሁ ወተዓላ ያንን ነገር ሁሌ መልካም ነገር ነው የሚያደርግልን። ሱብሓነላህ በጣም በሚገርም ሁኔታ አሁን እሱ በሱ ቤት አሁን በቃ እንትን ማድረጉ ነበር፣ ሙስሊሞችን ለመርታት አስቦ ነበር አመጣጡ። ወላኪን በደንብ አድርጎ ወደ ኢስላም መጣራቱን ንጽጽር ላይ በደንብ መስራቱን በሩን የበለጠ እየከፈተ ነው ያለው። ያን ያለው በጣም ደስ ብሎኛል። ወንድሜ ሁሴንን ጨምሮ ያው በዚህ ጉዳይ ላይ ቀደምት የነበሩ ጎበዞች ኡስታዞችም አሉን እንደነ ኡስታዝ ወሒድና መሰሎቻቸው። ሌሎች ደግሞ ከነሱ ኋላ የመጡ ለኛ የታናሽ ወንድሞች የሚሆኑ 18 ዓመት 17 ዓመት ሆነው ያው ታውቃላችሁ ከልጆቹ መካከል ካልወጣሁለት እያለ ሲያስቸግር የነበረው አንዱ ልጅ 18 ዓመት ሆኖ ታውቃላችሁ አይደል? ማለት እፎይ 3 እጥፉ ይሆናል በእድሜ ማለት ነው። 18 ዓመት ነው ገና ልጅ ነው። ሆኖም ግን እንዲህ አላህ ሱብሓነሁ ወተዓላ ዕውቀት ሰጥቷቸው ማስተዋልን ሰጥቷቸው ሰዎችን የሚከራከሩበትን አቅም አላህ ሱብሓነሁ ወተዓላ ሲቸራቸው ማየት በጣም ደስ ይላል። በጣም ደስ ብሎናል። ሰዎች አንድ ሰው ማግኘት የሚመኙትን እኛ ደግሞ 6-7 አለን። አልሐምዱሊላህ ረቢል ዓለሚን። እነኚህ እኮ ኒውክለር ቦምቦች እኮ ናቸው። በሀገራችን ደረጃ በንጽጽሩ ጉዳይ ላይ ኒውክለር ቦምቦች ናቸው። ሰው አንዱን ይመኛል፣ እኛ ደግሞ ሊላሂል ሐምድ ወልሚና። እኔ ወላሂ ማታ በጣም ደስ ይለኝ የነበረው ይሄ ነው። አልሐምዱሊላህ እከሌ ቢቀር ዛሬ እከሌ አለን፣ እከሌ ቢቀር ወሊላሂል ሐምድ እከሌ አለን፣ እከሌ ቢቀር እከሌ አለን እያልኩ ነው። ሌሎቻችንም ደግሞ የተቀረነውንም በዚህ ጉዳይ ላይ ልክ እንደ ወንድሞቻችን የነሱን ፈለግ የምንከተልና ከነሱም በላይ ብዙ ነገሮች እንድንሰራ አላህ ሱብሓነሁ ወተዓላ ያግራልን እላለሁ። በወንድሞቻችን ኮርተናል። በወንድሜ ሁሱ ወላሂ በጣም ኮርቻለሁ። በጣም ደስ ብሎኛል። እሱ ብቻ አይደለም፣ በወንድማችን ዕምራንም ኮርተናል፣ በኡስታዝ ወሒድም ኮርተናል፣ በሁሉም ኡስታዞቻችን ኮርተናል። ይሄ ደግሞ አሁን ያኮሩን ነገር ደግሞ ወደፊትም በበለጠ መልኩ መቀጠል አለበት። እኛም ደግሞ ኮርተናል እያልን በአፍ ብቻ ማውራት ሳይሆን አሁን ለምሳሌ ኡስታዝ ወሒድን ብትመለከቱ እኔ በጣም ከሚሰማኝ ነገር አንደኛው የኡስታዝ ወሒድ አካውንትን ሁላችሁም ታውቃላችሁ። እስካሁን ድረስ 100 ምናምን ሺህ ቤት ነው ያለው። እነኚህ ተሳዳቢ ሰዎች 500-600 ሺህ ነው ያሉት። ኡስታዝ ወሒድ ደግሞ ስቲል 100 ሺህ ላይ ነው ያለው። ይሄ ነገር ትልቅ ስህተት ነው። ምክንያቱም አሁን አንዳንድ ሰው በፎሎወር ነው ሰው የሚመዝነው። አሁን አንዳንድ ወንድሞቻችንም እኮ አልጋጠምም። ትምህርት የማዳመጥ ክህሎት በግራና በቀኝ እንደ ኢትዮጵያዊነት የለንም፣ ባህል የለንም። ለምን ስርዓት ባለው መንገድ የሚያስተምሩ ሰዎችን የሚነጋገሩ ሰዎችን የማይፈለገው ለምንድን ነው? ባህል የለንም። ባህል ስለሌለን ያ ባህል በእኛም ዘንድ በግራም ይሁን በቀኝ እንደ ኢትዮጵያ የተጎዳንበት ባህል ነው። እውቀት የሚያስተላልፉ ትምህርት የሚያስተላልፉ ሰዎች አሁን 1 ሚሊዮን ያለው እኮ ከኛ መካከል ሁሱ ብቻ እኮ ነው አይደል? ሌሎቹ 100 ሺህ 400 ሺህ 100 ምናምን ሺህ ያላቸው። ይሄ የኛ አካባቢ ያለ ችግር ነው። ሰዎቹ ፎሎወራቸውን አሳድጎ ውይይት ሲያደርጉ
ለአብዛኛው ሰው መልእክታቸው እንዲደርስ ማድረግ ነበረ። ግን ተረጋግቶ ማዳመጥ አይወድም። እኔ ማታ ያየሁት ምንድነው እንዲህ 70-80 ሺህ ሰው በግራና በቀኝ በተለያየ ቤት ስትገባ ብዙ ሰው ነው የነበረው። ምንድነው የሚፈልገው ዕውቀቱንና ምናምን ሳይሆን በቃ እኔ ጥናት ባላጠናም አብዛኛው ማህበራዊ ሚዲያ ላይ ያለው ልምድ ግን ድብድብ ያለበት ጩኸት ያለበት ስድድብ ያለበት ይፈልጋል በቃ ሰው። ያንን የታዘብኩትና እዚህ ላይ በደንብ አስባችሁበት በተለይ በንጽጽር ስራ የሚሰሩ ትርጉም ያለው ነገር የሚናገሩ ወንድሞችን ፎሎወር አሳድጉ። አሁን እኔ ትናንትና ነው 3 ወር ከምናምን ከሰለምኩ 200 ምናምን ሻለው ኡስታዝ ዋሂድ ከኔ በታች ነው ያለው ፎሎወር። ይሄ ተገቢም ፍታዊም አይደለምና ፍላጎትም ስለሌለው በብዛት እሱ እንዲያድርጉ ስለማይል እኛንን እንደዛ ማድረግ ያለብን ብዬ ለመናገር ነው። አመሰግናለሁ ስላስታወስከኝ ብዬ ነው። በጣም አመሰግናለሁ። በነገራችን ላይ ወንድሜ ተድላ አንስቶታል። የፎሎወር ጉዳይ በአፍሪካ ደረጃ በጣም የተጎዳንበት ነገር ነው። አፍሪካ ብቻ አይደለም፣ ሌሎች አረብ ሀገርም ያ ችግር አለባቸው። ኤዥያ አካባቢም ያ ችግር አለ። እሱ ምንድን ነው? መንጋን መከተል የሚባል ወይ ደግሞ የሆነ ስብስብ የበዛበትን ቦታ በደንብ አድርጎ እዛ ጋር መጨፈር፣ ሰው ስሜትን ከእውቀትና ከማሰላሰል ማስቀደም፣ ያ በደንብ የተካንበት ነው። ወደኛ አካባቢ በተለይ ኢትዮጵያ አካባቢ ስሜትን ነው። እንኳን ስብዕናው አሪፍ ነው ብዬ ካንተ ስብዕና ልማር። አንድ የመንደር ወጠጤ መንደርተኛ እንኳን ሊሳደብ የማይችለውን ስድብ ለሚሳደብ ሰው ኖ እሱ ልክ ነው፣ ሃይማኖታችንን አስከበረ። ወላሂ እኛ ተሳድበን አምላክ የምናደርገው አምላክ የለንም። እኛ ዋሽተንለት የምናጸድቀው እስልምና የለንም። እስልምናችን በሐቅ ላይ የቆመ ነው። ሐቅን ተናግረን እስልምናን እናጸድቀዋለን። ተሳድበን ሰውን ዘልፈን የሰውን ሃይማኖት ዝቅ ከፍ አድርገን የምናጸድቀው አምላክ የለንም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በ6 ዓመቷ አይሻን ስላገቡ ኢየሱስ ክርስቶስን አምላክ አያደርገውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ ላይ ዞሩ የሚለውን ርዕስ ይዛችሁ ስለመጡ ኢየሱስ ክርስቶስን አምላክ አያደርገውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንዲት የቁረይሽ ሴት መታ ሴጣንክ ተወክ ወይ ብላ ስላለችው ኢየሱስ ክርስቶስን አምላክ አያደርገውም። ስላሴን አያጸድቀውም። በጉባኤ የጸደቀውን ሃይማኖት ከፍ አያደርግላችሁም። በጉባኤ የጸደቀውን ሃይማኖት ትክክለኛ አያደርግላችሁም። በቃ ክርስትና ልክ ነው ብላችሁ የምትሉ ስርዓት ባለው ባንክሮትና በአግባቡ ትልልቅ ሰዎች ነን። አትሊስት እንኳን ፊደል የቆጠርን ሰዎች ነን ነውና አሞግቱን በእውቀት በቃ። ከዛ ውጪ እንዲህ ነው ስለተባለ እኔ እንዴት ነው አንድ ሰው ግን እንዲህ ቆሻሻ የሆነ አእምሮ ያለውን ሰው ሞከስ ማይንድ የሆነን ሰው እንዴት ነው አሪያዬ አድርጌ የሚይዘው? እንዴት እኔ እኮ የሆነ ሰው በቃ እኔ ወይ ተድላ ይመቸኛል፣ ተድላ ጥሩ ሰው ነው ብዬ ስል ለምን? ስብዕናው ጥሩ ነው፣ አስተምህሮቱ አሪፍ ነው። ከሱም ወስደው ነገር አለ። አንድ ቆሻሻ የሆነ ንግግር የሚናገር ሰው፣ አንድ ዘላለም ዓለሙን የእናት ክብር የሌለው ሰውን የማያከብር ሰው የሚናገረውን ሰው እንዴት ነው እኔ አሪያዬ የማደርገው? አታፍሩም ግን እናንተ? እንዲህ በጣም የምር ያሳፍራችሁ። ይህ ዘመን ማለት በነገራችን ላይ እሺ እንትን ላይ አይደለንም። ይሄ የድሮ ዘመን ላይ ያለን ሰዎች አይደለንም። እሺ እና እንትን አልበልባችሁ። የወንድሞችን አካውንት ፎሎ አድርጉ፣ የጃቢርን አካውንት ፎሎ አድርጉ፣ እየገባችሁ ኮፒ ሊንክ አድርጉለት። ኡስታዝ ሙዓዝን ወላሂ ከቻላችሁ 10 ጊዜ ፎሎአችሁን እያነሳችሁ ፎሎ አድርጉት። ኡስታዝ ሙዓዝን አላህ ይጨምርላችሁ። ጃይ ይቀጥል። እሺ ኢብኑ ፉላንም ፎሎ አድርጉት። አፎን ተድላ ጀዛከላህ። ጃ ቀጥል። ካቱ እንዴት ናችሁ ወንድም እህቶች? ተድላ፣ ኡስታዝ ሙዓዝ፣ ጀስሚን፣ ኢብኑ ሰላም ናችሁ? ሁላችሁም ስላየኋችሁ ደስ ብሎኛል። አፍተር ቢዩቲፉል ናይት ነው የሚባለው እና 2 ነጥቦችን አነሳለሁ። አንደኛ ማየት ያለብን ነው። ሁለተኛ ደግሞ ማስተዋል ያለብን ነገር። ማየት ያለብን ነገር ምንድነው? ጃቢሪ 1 ሚኒት ብራዘር፣ 1 ደቂቃ ብቻ። እሺ ችግር የለም። ከታች ያላችሁት እኔ አሁን ላይቭ የከፈትኩት ከራሴ ወንድምና እህቶች ጋር ለመወያየት ነው። እኔ ቤት ደግሞ ስትመጡ ትዕግስት የሚባል ነገር ወሳኝነት ነው። ይሄ የፖለቲካ ቤት አይደለም። አንድ መንፈሳዊ ሰው ወሬ ከጀመረ እስኪ በቃው ድረስ ማቆም የሱ ፋንታ ነው፣ መስመር እስካልሳትን ድረስ። ስለዚህ ቶሎ ትጨርስ ቶሎ አትጨርስ እናንተን የሚመለከት ጉዳይ አይደለም። ጃቢርም አሁን ረጅም ሰዓት ወስዶ ይሄ የምርጫ ክርክር እያደረግን አይደለም፣ መንፈሳዊ ነገር እየተነጋገርን ነው። ስለዚህ ወንድም ወይም እህቲቱ ስታቆም እንጂ የሚያቆሙት
እኔ ቤት ማስቆም አይቻልም። ባጭር ጨርስ ምናምን የሚባል ይሄ ሶሻሊዝም ወይ የፖለቲካ ክርክር መድረክ አይደለም ለማለት ነው። ጎሄድ ጃቢርዬ። ይሰማ ነበር። ጃዬ ይቀጥል። ኦኬ አሁን ትሰማለህ ጃዬ፣ በደንብ ትሰማለህ። ጊዜ ወስደህ በደንብ አውራ ወዳጃችን። እሺ ቪዲዮውን ብትዘጋው ለአንተም ለኛም አሪፍ ነው። ኔትወርክ ይፈልጋል። እሱ ነው ስታክ የሚያደርገው። ኔትወርኩ አሪፍ ካልሆነ እኔም ጋር ትንሽ የሆነ ቢልዲንግ አካባቢ ስለሆነ ያለው እንትን ይለኛል። እሺ ለማንኛቸውም እሰማለሁ ብዬ ተስፋ አደርጋለሁ። አንድ ነጥብ ማስቀመጥ የፈለኩት ኡስታዝ አለክ ኡስታዝ ሙአዝ እሰማለሁ። አሁን ይሰማል። ጥርት ባይልም አይን ስለሚበዛብህ እኮ ነው። አላህ ከአይን ጠብቀህ ምን እናድርግ እንግዲህ። ቀጥል። እሺ አይደለም ያለውበት ቦታ የሆነ ቢልዲንግ ነውና ማውራት አልችልም። እንዲህ እኔ በግልጽ ማውራት አልችልም። እንግዲህ ነፃነታችንን በሰፊው እስክናውጅ ድረስ እንትን ተርላ ታቀኛለህ እንዴ እኔን በመልክ? አይ አላቅህም። ግን ከእንትኖች በዚህ በማህበራዊ ሚዲያ ንግግሮች ጣፋጭም ስለሆኑ ግን ቡዳ ሰው መሆኔን ታውቃለህ። ሰው መሆኔን ግን ታውቃለህ። አሁን ለምሳሌ የሆነ ሰው መጥቶ ጃቢር ሰው ነው ቢልክ አዎ ትለዋለህ አይደል? በእርግጠኝነት ምን አይነት ብትባልስ ምንድነው መልስ? ወደ ፍልስፍና ነው የምትገባው? ወደ ፍልስፍና ትገባለህ? እንዲህ አይነት ይሆን ምናምን ብላ አገባ አታውቀውም። ገባ ማታውቀው ከሆነ አላውቀውም ነው ለሰው አብሶ ደግሞ ለሰው ክብር ሲኖርክ የምታከብረው ሰው ስለሆነ አይ እኔ አላውቅም በቃ ወይ ሌውና ነገር አለ ይባላል። ለአምላክ ሲሆን ደግሞ እንዴት ነው የሚሆነው? ለአምላክ ሲሆን እንዴት ነው የሚሆነው? እኔ እኮ እንዴት ያለ ነገር። በነገራችን ላይ ክርስቲያኖች አንድ ነገር ልንገራችሁ። እኛ አምላካችን እንደናንተ አምላክ ወርዶ ከሰዎች ጋር ብያ አይጫወትም። ይሄን አስምሩበት። ገበያ ለገበያ ቤተክርስቲያን ለቤተክርስቲያን ኖ እንደዚህ አይነት አምላክ የለንም። እኛ ከእንደዚህ አይነት አምላክ የጠራ አምላክ ነው ያለን። ይሄንን አስምሩበት፣ በደንብ አስምሩበት። እኛ እንደዚህ አይነት አምላክ የለንም። እንደኛ አይነት ጾታ ያለው፣ እንደኛ አይነት የሚተኛ፣ እንደኛ አይነት እርዳታ የሚፈልገው በድክመት የተቀደመ አስምሩበት። ይሄንን አስምሩበት። እኛ እንደዚህ አይነት አምላክ ነው ያለን። እምናቀው ስለሱ የምናቀው ነገር አለ፣ የማናቀው ነገር አለ። ያላካበብ ነው ማለት ነው። እና በማናቀው ነገር አንፈላሰፍም። እንዲህ ሊሆን ይችላል ኖ። ምክንያቱም እኛ አምላካችን ጥራት የሚገባው አምላክ ስለሆነ ገባችሁ አይደለ? ጥራት ከፍ ያለ አምላክ ስለሆነ ከፍጥረት ጋር አወራደን ባጃጅ ይመስላል፣ ይሄ የማን ነው ላቀት ምድጃ ይመስላል ምናምን ኖ። እንደዚህ አይነት እኛ በጣም ጠንቃቆች ነን። እና ይሄ የማታው ነገር ችግር የለውም። እኔ ከዚህ በፊት ተናግሬያለሁ። እስልምና ሃይማኖት የሚኖር ህይወት። ሌላው እንድናስተውስ የምፈልገው ነገር ምንድነው? በንጽጽር አይ ቲንክ በዳዕዋው ስነ ስርዓት ንጽጽር አንዱ ራሱን የቻለ አካል ነው። ላይክ ንጽጽር ሙቃርና ይባላልና ንጽጽር ላይ የሚሰሩ ወንድሞች በጣም ዋጋ ይከፍላሉ። ወላሂ ነው የምላቸው። እኔ አሁን ብዙም አላነጻጽርም፣ ግን እኔም በትንሹም ቢሆን የተወሰነ የከፈልኩት ዋጋ አለ እና ይህንን ዋጋቸው እንዲሰምር ከምንራመደው አካሄድ፣ ከምንናገረው ንግግር፣ ከምናደርጋቸው ነገሮች ጠቅላላ ግብአት እንዳንሆን ራሳችንን እንጠብቅ። ምክንያቱም በቃ እነሱ ፖለቲካ ነው ሁሉ የሚፈልጉት። ስለዚህ ለፖለቲካ ግብአት እንዳንሆን ራሳችንን እንጠብቅ። ከምናደርገው ነገር፣ ከምንሄደው አካሄድ፣ ከምንናገረው ንግግር ጠቅላላ ፖለቲካ እንዳይሰራብን ኃላፊነት የተሞላበት አረማመድ እንራመድ ለሁላችንም ማለት ነው። ገባችሁ አይደለ? ምክንያቱም የብዙ ወንድሞቻችንን ስራ አመድ እንዳንከት ማለት ነው።
ስለዚህ ከእንደዚህ አይነት ነገር እንጠንቀቅ። በተረፈ ሜቢ በሌላ ጊዜ ከተገናኘን በዚህ ጉዳይ በሰፊ የሌለው ቢጤ የሌለው እንደዚህ ይሄ ስቴዲየም ያለውን ትልቁን ህንፃ ያክል ይሆን እንዴ ምናምን የምንለው እኛ አምላክ የለንም። በምንም ነገር አይመሰልም። እሱ ብቸኛ ነው። በል እርሱ አላህ አንድ ነው ነው የሚለው። አላህ አንድ ነው፣ በምንነትም በማንነቱም እሱ አንድ ነው፣ ከማንም ጋር አይመሳሰልም። እና እኛ እንደዚህ አይነት አምላክ ነው የምናመልከው። ገባችሁ አይደል? እና እኛ ደግሞ ጭንቅላታችን ደግሞ የተወሰነች ናት። ያቺ የምናውቃትን ያህል ስለ አምላካችን እናውቃለን፣ ግን በአምላካችን ላይ ግን እርግጠኛ ነን እሱ የዘላለም ህይወት እንደሚሰጠን ላይ ከሞት በኋላ ባለው ህይወት ምቾት ተድላ እንደሚሰጠን እኛ በጣም እርግጠኞች ነን። ለገባው ቃል ሁሉ ታማኝ እንደሆነ አምላካችን በጣም እርግጠኛ ነን። ከድሮ ጀምሮ ነቢያት ወንድ ልጅ አላመለኩ በፍጹም። ወንድ ልጅም ወደ ምድር ይመጣሉ ብሎ አላስተማሩም። የሆነ ሰው መጥቶ አይ በቃ ምንም ልላችሁ አልችልም። እና ይሄን ነው። በተረፈ በቃ ቀጥሉ። እኔ ብዙ ባወራ ደስ ይለኝ ነበረ፣ ግን ያለውበት ቦታ ብዙ እንዳስወራ አያደርገኝም። እቺን ሀሳብ ብቻ ለመግለጽ ነበረ። አመሰግናለሁ። ጀዛከላ አሪፍ ጃዬ፣ ቴንኪው፣ እናመሰግናለን። እኛም ኢብኑ አንድ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለማት እያዳመጥክ ነበር ብዬ ተስፋ አደርጋለሁ። ስለማታው ውይይት ሐሳብ እየሰጠን ነበረ። የምትለው ነገር አለ? አንተ ተናገርና መጨረሻ ላይ ኡስታዝ ማጠቃለያ ሰጥቶ እንዘጋለን። እሺ ኸይር ኢንሻአላህ ጀዛኩሙላህ ኸይር። በመጀመሪያ ደረጃ አላህ ይጠብቃችሁ ሁላችሁንም። ይህንን እድል ስለሰጠኝ እጅጉን አመሰግናለሁ። ወደ ነጥቤ ከመግባቴ በፊት ጃስሚንን ትንሽ እንትን ልበላት፣ የተሳሳትሽው ነገር አለ ልበላት። ምን እንዳለ ታውቃላችሁ? የውመል ቂያማ እንኳን አሁን ከሰው ልጆች መካከል ቆመን አቡ ጃህል ተነስቶ ምን ነክቶሽ ነው እኔን ከዚህ ቆሻሻ ሰውዬ ጋር እኩል ያደረግሽኝ ቢልሽ ምን ልትዩ ነው? ለአቡ ጃህል ለራሱ ማለት ነው። እኔ ይህን ሰውዬ ፈጽመው አልሆንም፣ በቃ አልደርስም እዚህ ሰውዬ ላይ በሸር ምናምን ቢል ምን ልትዩ ምን ልትመልሽለት ነው? እና ጭራሽ ነው በቃ የማይገናኙት። በዛ ዘመን የነበሩት እኮ ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ለየቁሉነ አላህ ብሏል አላህ ሱብሓነሁ ወተዓላ። እና ይሄ ጥሩ ነው ብዬ አላስብም። እና አቡ ጃህል ብቻ አላቅም ይቀናበት ነበር፣ በመጥፎ ነገሩ በሸሩ ይቀናበት ነበር አቡ ጃህል በህይወት ቢኖር። እና ጥሩ አይደለም ለማለት ነው። ጠይብ ወደ ዋና ነጥቤ ሲሄድ እኔ ምን አለ መሰላችሁ፣ ከሁሱ ከወንድማችን ሁሱ ከኡስታዛችን ልጀምርና አላህ ተባረከ ወተዓላ በተከበረው ቁርአኑ ምን ይላል? ኡድዑ ኢላ ሰቢሊ ረቢከ ቢልሒክመቲ ወልመውዒዘቲ ልሐሰና ወጃዲልሁም ቢለቲ ሂየ አሕሰን። እዚች አያ ላይ የዳዕዋ ስነ ስርዓትን ነው አላህ ተባረከ ወተዓላ እየነገረን ያለው ለነቢዩም ዓለይሂ ሰላቱ ወሰላም ማለት ነው። 3 አይነት ምርጫዎችን አላህ ተባረከ ወተዓላ አስቀምጦልናል። ምን በማለት በመጀመሪያ ደረጃ ኡድዑ ኢላ ሰቢሊ ረቢክ፣ ወደ ጌታህ መንገድ ወደ አላህ ተባረከ ወተዓላ ተጣራ። ቢልሒክማ፣ በመጀመሪያ ደረጃ ጥበብ በተሞላበት መልኩ፣ ወልመውዒዘቲ ልሐሰና፣ ከዛ ባለፈም ደግሞ ጥሩ በሆነው ግሳጼና ምክር። ከዛ 3ኛው ላይ ነው ወጃዲልሁም ቢለቲ ሂየ አሕሰን፣ ጥሩ የሆነ መልካም የሆነ መልስ ያለው ጂዳል አድርግ ብሎ አላህ ሱብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ያዘዛቸው። ከዚህ ውስጥ ወንድማችን ሁሱ ኡስታዛችን ሁሱ አላህ ተባረከ ወተዓላ ይጠብቀውና የመጀመሪያውን ወላሂ ሒክማን የተጠቀመው ሌላ ነገር አይደለም። ኡድዑ ኢላ ሰቢሊ ረቢከ ቢልሒክማ፣ በቃ የመጀመሪያው ርዕስ ማለት ነው። ሰው ልጆችን ወደ አላህ ተባረከ ወተዓላ ተጣራ። በምን? በሒክማ። አይታችሁ ከነበር አይታችኋል። ሁሱ ሲጨነቅ የነበረው እዛ ውስጥ አንድ ትውልድን አድናለሁ ወይ፣ ከትውልድ ውስጥ አንድ ሰው አድናለሁ ወይ ነው። ወላሂ በደንብ ነው የሚያስታውቀው። ከነዚህ ነገራት ከሚነሱ ነጥቦች ኢቭን እሱ ደቂቃው እየተያዘበት ቀጥል ና ሂድ እየተባለ እሺ የሚለው ነገር የሚቀበለው ነገር ሒክማ ጥበብ ነው። ይሄ ለምንድን ነው ይህ ሁሉ ነገር ያደረገው ሲባል ወላሂ አንድ ሰው ለማዳን ነው። በቃ ሌላ ነገር እኮ የለውም። እስከዛሬም ሲለፋ የነበረው ያ ነው። ትናንትናም ለፍቶ ያሳየን ይሄና ይሄ ብቻ ነው። ያኛው ግን በሸክ ወይ ና ፊትህን አሳየኝ
ተቃጠልክ ወይ እስቲ ውሃ ጠጣ እስቲ እንዲህ አይነት ነገር ነው በቃ ሲል የነበረው። አብሽቄሃለሁ አሸንፌሃለሁ አይነት ነገር ነው። ወላሂ ሌላ ነገር አልነበረውም። አረና ጥያቄን ሰማኝ እየተባለ ጠይቀኸኛል መልሴን ልመልስልህ እየተባለ አይ ኖ ኖ አይደለም በቃ እንደዚህ አይደለም። ውሃ ስለጠማ ውሃ ጠጣ እንደዚህ በል ያ ኢኽዋን ንቁ እንጂ መቼ ነው አይናችሁ የምትከፍቱት? ከዚህ በላይ ምን አይነት እንትን ትፈልጋላችሁ? ወላሂ ከዚህ በላይ የለም ግልጽ የሆነ ነገር። ባረከላሁ ፊኩም። እና በቃ በስትክክል ሒክማ በተሞላበት ጥበብ በተሞላበት መንገድ ነበር ሲሄድ የነበረው። አሁንም ዛሬም ነገም ከነገ ወዲያም የአንቢያዎች መንገድ ይሄ ነበር የሚሆነውም በዚህ ነው ብኢዝኒላህ ተባረከ ወተዓላ። ኡድዑ ኢላ ሰቢሊ ረቢከ ቢልሒክማ ከዛ ወልመውዒዘቲል ሐሰና ተመልከቱ። ወልመውዒዘቲል ሐሰና አላህ ሱብሓነሁ ወተዓላ በጥሩ ስነ ምግባር በጥሩ በሆነው ምክር ግሳጼ። እሱን ትላንትና አይታችሁታል አይደለ? ተው ግን እፎይ እያለው ኧረ ተው እሺ በል እያለው ወላሂ ሐቂቃ እንዲህ ነበር። በመምጣትህ ደስ ብሎኛል ኢቨን ካለ ብሎ በክብር ነበር ሲሸኘው የነበረው። መውዒዛ ሐሰና ማለት እኮ ይሄ ነው። ወላሂ መውዒዛ ሐሰና ማለት ይሄ ነው። አልኢስላም የርፈዑ ራያቱሃ በቃ ይሄ እስልምና በዚህ ነው። ወላሂ አሁንም የተኛችሁ ሰዎች ንቁ። ባረከላሁ ፊኩም ወገኖች፣ የት ነው ያላችሁት? ደግማችሁ ደጋግማችሁ ይህን ነገር አዳምጡት። ባረከላሁ ፊኩም። እና የትላንትናው ዲቤት ወላሂ በጣም የሚገርም ደስ የሚል ነበር። ያው ከመጀመሪያ ጀምሮ እንትን ቢለንም እየከበደን እያስጠላን የሆነ የተንዛዛ ምናምን ነገር ቢያመጣውም አላህ ግን ለሂክማ ነው የቆየውም የዘገየውም የተከሰተውም። አላህ ሂክማ አለው። አላህ ጥበብ አለው። እሱ ሁሉ አዋቂ ነው። እሱ አለው። ፈሊዛ አሁንም ቢሆን ኢንሻአላህ ወንድሞች ይበረታሉ፣ ኡስታዞች ይጠነክራሉ፣ ዳዕዋው ዲኑ ይቀጥላል። ለአንድና ለመጨረሻ ጊዜ ሐሳብ የምሰጠው ምንድነው? ዲናችን፣ ዳዕዋችን፣ እስልምናችን በሁሱ ብቻ የሚገደብ አይደለም። ባረከላሁ ፊኩም። እኛ ራሳችን የት ነው ያለነው? እምነታችንን በምን አይነት መልኩ እየተረዳን ያለ ነው? ግልጽ ነው። በኡስታዝ ሁሱ በአስተማሪያችን ሁሱ ብቻ አይደለም የሚገደበው። እኛስ ምንድን ላይ ነው ያለነው? ይህም ፈኡስታዝ ሙዓዝ ሐፊዘሁላሁ ተባረከ ወተዓላ ዐንሁ የተናገረው ነው። ፈሊዛ አልኢስላም ተርፈዕ ራያቱሃ ከማ ረፈዐሃ አህለል ሐቅ وأهل الإسلام واليوم بإذن الله تبارك وتعالى ترفع كما رفعت بالأمس تلانتنا يسلمنا باندرا أن تولبلبو زاريم يبلبلبال كفلال الله تبارك وتعالى عندون أملاك الله سبحانه وتعالى ببتشنينت እናመልከዋለን እንገዛዋለን። ለዚህም ደግሞ ዳዕዋ እናደርጋለን። ወለቀድ በዐስና ፊ ኩሊ ኡመትን ረሱላ አን ዕቡዱ ላህ ወጅተኒቡ ጣጉት ስላለ አላህ የትኛውንም መልእክተኛ የላክነው አንዱን አምላክ ብቸኛ የሆነውን አምላክ ተጋሪ የሌለው ብጤ የሌለው ያልወለደ ያልተወለደን አምላክ ሊሰብኩ ነው። ሌላ ለምንም ነገር አይደለም። ለዚህ ነው የተላኩት የትኞችም አንቢያዎች። እኛ ደግሞ ወረሰቱል አንቢያ ነን ቢኢዝኒላህ ተባረከ ወተዓላ። የአንቢያዎች መከቶች ነን። የአንቢያዎች ተከታዮች ነን። አላህ ተባረከ ወተዓላ የላካቸው ልክ ትላንትና ሁሱ እንዳደረገው ለቀድ ካነ ለኩም ፊ ረሱሊላህ ኡስወቱን ሐሰና ሊመን ካነ የርጁ ላህ ወልየውመል አኺር። ፈሊዛ አልሐምዱሊላህ ዐላ ኒዕመቲል ኢስላም الحمد لله على ما أنعم علينا من نعمه الظاهرة والباطنة. الحمد لله الذي بنعمته تتم الصالحات. ألم تروا أن الله سخر لكم ما في السماوات وما في الأرض وأصبغ عليكم نعمه ظاهرة وباطنة. الله سبحانه وتعالى أننا مسجنا لن زي منت لاي سلمنا لا يالله تسوج الله أهونم أننا مسجنو الله سنة ديسة بزيو بلا إله إلا الله نورا بلا إله إلا الله عندن نموت يوم القيامة بلا إله إلا الله عندنا النساء. هونم ترياتشن وغانوچاچن باتقالي አንዱን አምላክ በብቸኝነት ያለምንም ተጋሪ አምልኩት ተገዙት እላለሁ። ምናልባት ቆየቼም ከሆነ ሰዓትም ብዙ ይዤባችሁ ከሆነ አፉ በሉኝ። የተከበራችሁ ወንድሞች አላችሁ እዚች ጋር
ያው ካላዋቂ ሰው ብዙ ነገር አይጠበቅምና ሹክራን ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቴንኪው እኛም እናመሰግናለን። ቆንጆ ነበር የሰጠው ሐሳብ እናመሰግናለን። ቴንኪው ኡስታዝ አለ እንዴ ነው ወጣ ማዝ የማጠቃለያ ያላችሁትን ነገር ጣል አድርጌ ልግባ። ምክንያቱም ሰላትም አዛን ሊል ደቂቃዎች ናቸው የቀሩት። የማጠቃለያ ሐሳብ እኔ እየሰማሁት አይደለም። ይሰማል ለእናንተ? እኔ ይሰማኛል። ያንተ እየተሰማኝ ነው? አጋ ይሰማል። አሁን ይሰማል። እኔ ይሰማል። 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 ኦኬ ልቀጥል መሰለኝ አይደል? አሁን አይሰማም? ይሰማል። ቀጥል ኡስታዝ። እሺ ቢስሚላሂር ረህማኒር ረሂም። አራት ነጥቦችን ያው ላለማንዛዛት ነጥቦችን ብቻ ፖይንቱን ብቻ ላንሳና መጻፍ የሚፈልግ ካለ ሪከርድ ማድረግ የሚፈልግ ካለ ሪከርድ ያድርግ። አንደኛ ነገር ንጽጽር ውስጥ ያላችሁ ወንድሞችና እህቶች እንዲሁም ደግሞ ውጭ ላይ ያላችሁ ወንድምና እህቶቼም ኢስላም የሚፈልገው በጥበብ መጣራትን ነው። ማታ ላይ ደግሞ ሊላሂ አልሐምዱ ወልሚና የሱን አንድ ማሳያ አይተናል ብዬ አስባለሁ። ስለዚህ አላህን አመስግኑ ሁላችሁ። ሁለተኛ ነገር ትናንትና ከተመለከትናቸው ነገሮች መካከል ወንድማችን ሁሱ ወንድሜ ኢብኑ ፉላን እንዳለው ኡስታዝ ኢብኑ ፉላን የተናገረው ነገር አለ። ወንድማችን ሁሱ ለምን እንደገባ ከንግግሩም አይተናል፣ መጨረሻ ላይ ውጤቱንም አይተናል ነው ያለው። አልহামዱሊላህ 20 ሰው ነው የሰለመው። ኦልሞስት 20 ሰው ገደማ ሰልመዋል። ያ ነገር ደግሞ በደንብ አድርጎ ለምን እንደገባንም የሚያሳይ ነው። በአንድ መድረክ ላይ 20 ሰው ማስለም መቻል 20 ሰው አይደለም አንድ ሰውን ማስለም መቻል ለአይህዲ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምሱ ስለሆነ ማለት ነው። አልহামዱሊላህ ረቢል ዓለሚን። ሶስተኛው ነገር ደግሞ በንጽጽሩ ላይ ያላችሁ ወንድሞቼና እህቶቼ ወይም ወደ ንጽጽሩ መግባት የምትፈልጉ ወይም ወደ ንጽጽሩና እህቶቼ እባካችሁ በዕልም ላይ ፎከስ እናድርግ። ዕልም ላይ በደንብ አድርገን መስራት አለብን። ምክንያቱም ትናንትና ማታም በደንብ ያየነው ነገር የዕልምን ጥቅም ነው። እውቀት ሲኖርህ እንደማትርበተበት እና መሰል ነገሮችን በራስ መተማመንህም እንደሚጨምር ስላየን ዕልም ላይ ፎከስ እናድርግ የሚለው መማር ላይ ፎከስ እናድርግ የሚለው ነገር ነው። አራተኛውና የመጨረሻው ሐሳቤ ደግሞ ኡስታዞቻችንን እንጠቀምባቸው። አንደኛ ፎሎ በማድረግም ይሁን እህታችን ያስሚን ቅድም አንስታለች፣ ምንም አይጠቀሙም ኡስታዞች። ማንንም ፎሎ አደረጋቸው ምንም ይጨምርላቸው፣ ማንንም ፎሎ አላደረጋቸው የሚጎልባቸው ነገር የለም። ዳዕዋ ማድረጋቸው እነሱም አያቆሙም። ለፎሎ አይደለም መጀመሪያም እየሰሩ ያሉትና ስለዚህ ፎሎ የሰዓት ሌብነት አይተዋል። ስልኩ ሸፍኖ ሰዓት ሲያቆም ደቂቃዎችን ሁሱ እየለመነ የነበረው እኮ ደቂቃውን አትዝጋው ነው። ገባክ ተድላ? አሁንም እፎይ መጽሐፍ ቅዱስ አይችልም ማንበብ እንኳን ቀልቶ አምስቱ የቤተ ክርስቲያን አስተምሮ አያቃትም። የኦርቶዶክስ አምስቱ ዋና መሰረቶችን አያቃቱ ምንም። እፎይ ማለት ስድብና ስድብ ብቻ የሃይማኖት ጥላቻ እሙሙ ይዞ የሚሽከረከር ሰው ነው። እውነት በትምህርቴ አላፍርም፣ እውነት በመጽሐፍ ቅዱስ አላፍርም፣ ችግር የለውም ብሎ የሚችል ከሆነ ይሄው እኛ ጠርተነዋል። ከኢምራን ይወያይ። ለምንድነው ኢምራን ሲመጣ ኢምራን የበረሃ አንበሳ መሰለው እንደ ፊቱ በቦምብ የተጠበሰ መስሎ ባንዴ ጠቅሮ ከስቶ እንደዛ አይተው ከሆነ እኮ ፊቱ በጣም ጠቅሮ አሪፍ ነው። እሺ ያየንበት ነው። ለማንኛውም ውይይቱ አሁን ይቀበል ከሆነ የሆኑ ቆንጆ ነው ትላለህ። በቀጣይ ውይይቶች በምን አይነት መንገድ ቢካሄዱ ቆንጆ ነው ትላለህ? ሃይማኖት ውይይት ጥሩ ነው። ገባክ ተድላ? ሃይማኖት ውይይት ጥሩ ነው። የአንድን አስተምሮ ስታስተምረው አንድ ኤቲስት የሆነ ሰው አንድ ሃይማኖት አልባ የሆነ ሰው በዛ አስተምሮ ተማርኮ ሊገባ ይችላል። ማታ ግን ምንም አይነት ያላየንበት አንድ ጨዋ ሰው ከባለጌ ጋር ቁጭ ብሎ ያየንበት ነው። አሁንም ስርዓት በተሞላበት
ፍትሃዊ በሆነበት እውነት አስተምረው እችላለሁ እኔ ቄስ ነኝ ሚል ከሆነ ይምጣና ከኢምራን ጋር ይወያይ ፍትሃዊ በሆነ መንገድ እኛ እናወያየዋለን ንጹህ በሆነ ታማኝነት ግን ማታ ታማኝነት ያልነበረበት ሰዓት እየተሰረቀ አንድ ምስኪን ሰው ጨዋ ሰው ተጨንቆ ከባለጌ ጋር እንደዚህ አይነት በጣም ያሳፍራል እና እኔ ማታ ትምህርት ሳይሆን ያየሁት ብሽሽቅ ነው ብሽሽቅ አሪፍ ቴንኪው እሺ ሌሎቻችሁ እድሉን ያላገኛችሁ ወንድሞች ካላችሁ ማይክ ክፈቱና አውሩ ተናገሩ ሰላም አለይኩም እንዴት ናችሁ ተድላ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አልহামዱሊላህ መርሐባ አንድ ሁለት ሐሳቦችን ላንሳ አክቹሊ ያው አብዛኛውን ኡስታዝ ሙአዝም ተናግሮታል የመጀመሪያው ማንሳት የምፈልገው ክርስቲያኖችን በአንድ ነገር አደንቃቸዋለሁ ክርስቲያን ወገኖቻችንን በአንድ ነገር አደንቃቸዋለሁ መተባበራቸው የኡስታዝ ሁሱ አካውንት ሲዘጋ እዛጋ ቴሌግራም ላይ ግሩፕ ተከፍቶ ኑና የኡስታዝ ሁሱን አካውንት አዘጉ ተብለው ግሩፕ እስከ መክፈት ደርሰው ተባብረው ነው የኡስታዝ ሁሱ አካውንት የተዘጋው በቃ they are a legend በዚህ ጉዳይ አንድ ሰው ቪዲዮ በሚለቅበት ሰዓት like ወዲያውኑ ቪዲዮቹ ታይተዋሉ ምናምን ሼር መደራረግ ያንን እንተ ማድረግ ምናምን ክርስቲያኖች ጋር በቃ ማለት እንዴት ነው ጎበዞች ናቸው ማለት ይቻላል እኛ ጋር ኢቭን ይሄ ነገር የተጠቀሰው ቁርአን ላይ ነው አይደል ወአተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ በአላህ መንገድ ላይ ተሳሰሩ ማትፈራረቁ የተባልን ሰዎች ነን ወላኪን እዚህ ላይ እኛ ሙስሊሞች ጋር ስንመጣ በጣም ደካሞች ነን በጣም ማለት ነው ወላሂ ከተባለ እንዴ ላይክ ማናችንም ኡስታዞችን ፎሎ ብናደርጋቸው ኡስታዞችን ብንከተላቸው የነሱን አካውንት ኮፒ ሊንክ ብናደርግ አንድ ምንድነው የምንጠቀመው እኛና እኛ ብቻ ነን ሁሱን ፎሎ ብናደርገው ሁሱ የሚጠቀመው ነገር የለም የሚጠቀመው ይሄ ማህበረሰብ ነው ማሻአላህ ተባረከ ረህማን ሁሱ እያነሳ የሚያወራቸው ፖይንቶች ኡስታዝ ወሂድ እያነሳ የሚያወራቸው ፖይንት እኔ ወላሂ ነው የምላችሁ ኡስታዝ ሙአዝ አሁን ለምሳሌ ቪዲዮዎቹ ከምንም ነገር በላይ በቃ ያኒ እርጋታ አላቸው ምርታሃ ነው የምንሆነው ያኒ ይሄ ልባችንን የሚያረጋጋ ቪዲዮዎችን ነው የሚፖስተው ኡስታዝ ሙአዝ ቁጭ ብዬ ስራዬ ሙሉ የጨረስኩበት ቀን አለ ገብቼ እያዳመጥኩት ስክሮል ስታረጉት የምትሰለቹት አይደለም በቃ ያኒ አወራሩን ምኑን ስትመለከቱት ማሻአላህ اللهم ባሪክ ስለዚህ ኡስታዞችን ፎሎ ብናረጋቸው የምንጠቀመው እኛ እንጂ ማንንም አይደለም ፈርስት ሁለተኛ ነገር ደግሞ የትላንቱ እንትን ላይ ስንመለከት የመጀመሪያው ወንድሞች እስልምና የሚባለው ነገር ምን ያህል ትክክል እንደሆነ እስልምና ለማሳወቅ ምን ያህል ፈርዘር እንደሚሄዱ ያየንበት ነው ውይይቱ 3 ሰዓት ላይ ነበረ 30 ደቂቃን ጠብቀው ተባለ ከዛ በኋላ ቀረ ኢምራን ጠራ ከዛ ሁሱ ከአቡበከር ጋር ገባ አልመጣም ከአብዱልከሪም ጋር ገባ ቀረ ብቻዬን አለ ይሄ ሁሉ ራሱ ውይይት ባቀረበው ያኔ እኔ ስሙን አልጠራውም በአቡ ጀሃል እንግዲህ እሱ ቀርቶ እነዚህ ኡስታዞች ግን ሁላቸውም እየተቀባበሉ ናና ተወያይ ኢት ሚንስ እኮ ምንድነው መሰላችሁ ሌትስ ሴይ ይሄ ድል የተሰጠው ለሙስሊሞች ነው ማለትም እናንተ ሙስሊሞች ኑና 80 ምናምን ሺህ ህዝብ ነው የተቀመጠው እናንተ ሙስሊሞች ኑና ሃይማኖታችሁን ስበኩን ሃይማኖታችሁን አሳዩን እስልምናን ውበቱን አሳዩን እስኪ ከነብያቶች ውስጥ አንድ አምላክ የሰበከውን ነብያቶችን አሳዩን ተብለን ስንል ወላሂ ከትልቅ እስከ ትንሹ ተነስቶ በደስታ ነው ሃይማኖቱን የሚሰብከው እስልምና የሚሰበክለትም ሃይማኖት ስለሆነ እስልምና ከላይ እስከ ታች ቁርአናችን ላይ በቃ አክመልቱ ለኩም ዲኑኩም ነው የተባልነው ዛሬ ዲናችሁ ሁላችሁ ምንም ትንሽ ከሽማግሌ እስከ ወጣት ተሯሩጠን እስልምናችንን ለማስተማር እንሄዳለን እና አቡ ጀሃል ጋር ስንሄድ አንዴ ከሴት ጋር ገብቶ አንዱ ከማንም ፖለቲከኛ ጋር ሃይማኖቱን ከሚቀያየር ጋር ገብቶ ምናምን ፖለቲካ መስራት ይሄ በነገራችን ላይ ጀህልናህን እንጂ ይሄ ሃይማኖትን ትልቅ አድርገህ ምናምን የሚያሳይ ነገር አይደለም ሰከንድ ሁለተኛ ነገር ደግሞ አይ ቲንክ ይመስለኛል አቡ ጀሃል አላወቀውም እንትኑን ይሄ እሱ ራሱ ምን እንደሆነ አላውቀውም
አላወቀውም። ምክንያቱም አይታችሁ ከሆነ በነቢያቶች የተሰበከው ሃይማኖት እስልምና ነው ወይስ ደግሞ ክርስትና የሚለው ነው አይደለ? ሶ ገባ አንድ ጥቅስ ነው አይ ቲንክ ይመስለኛል ፋይል ሲያዘጋጁለት የክርስትናውን ረስተውት የሰጡት አንድ ጥቅስ ነውና ሶ ገባ ጥቅስ ከፈተ እግዚአብሔር ቅዱስ ተብሏል። ቅዱስ ተብሎ የተጠራ አምላክ ማን ነው? እግዚአብሔር ነው አለና ወረደ። ሴት ልጅ በጀነት 72 ምን አገናኘው? ምን አገናኘው? አሁን እስልምና ተሰበከና 72 ሚስት ምን አገናኘው? ወላሂ ምንም የሚያገናኘው ነገር የለም በነገራችን ላይ እንዴ። እስቲ እስልምናን ክርስትናን የሰበከ ነብይ አምጣ ስንለው እንትን እንደዚህ ተባለ፣ ሰይጣን ነው እንደዚህ ያለው። ላ ያ አኺ እኛ እስቲ የተሰበከው ሃይማኖት የትኛው ነው? እስልምና ከሆነ እስልምናን አሳየን የተባልነው አይደለ? ስለዚህ አንዳንዴ ይሄ ምንድነው መሰላችሁ ሁለተኛው ሌላው ደግሞ ሲሰራ የነበረው ይሄ ፋላሲ መስራት ነው። ማለትም ፖለቲካ አክቹሊ ሰውየው መጀመሪያ ፖለቲካዊ ነበረ። ያ ነገር አላዋጣ ሲለው ነው ደና ገንዘብ ሃይማኖቱ ላይ ስላገኘ ወደ ሃይማኖቱ የመጣው። ስለዚህ የሰራው ነገር ምንድነው አትፍራ፣ ውሃ ጠጣ ምናምን ነገር እያለው ውሃ ይጠጣል። ፊሊንጉን ነው እየተናገረ ያለው። እኛ በጣም የምንኮራባቸው ፕራውድ ሆነን በቃ በጣም ፕራውድ ሆነን ወንድሞች አለን ብለን የምንልባቸው እነ ኢምራን እነ ሁሱ ንጽጽር ላይ ያሉ በአጠቃላይ ወንድሞችን ፕራውድ ሆነን ነው እንትን የምንለው። 3 ሆነው ይምጡ ብሎ አንድ ለሆነው ሰውዬ የተርበተበተ ሰው ነው ኢምራን። ማሻአላህ ተባረከ ረህማን። እኔ እንደው ከገብርኤል በላይ ይፈሩታል ብዬ ብል እንትን አይመስለኝም። እኔ ገብርኤልን እንደ ኢምራን አይፈሩትም። በቃ he was a legend የሆነ ወንድማችን ነው። ያውቃል ኢምራን በሱ ስቴፕ ልክ ሊሄድ እንደሚችል ያውቃል። ሁሱ ጋር ስንመጣ ደግሞ አላሁመ ባሪክ በቃ ያኒ በስርዓት ዒልምን ከእውቀት ጋር ከስርዓት ጋር ይቅርታ ብሎ የምርም አላህ ስብሐነሁ ወተዓላ እንዳዘዘው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዛ ጠላቶቻቸው ላይ እንኳን እንደዛ ሲያደርጓቸው ይከተሉትን የነበረ መንገድ ዛሬ ላይ አሳየን ሁሱ። በቃ ያንን መንገድ ሁሱ መጥቶ በአካል አሳየን ዛሬ። ማሻአላህ ተባረከ ረህማን። ኢቨን እንኳን ምንድን ያለው እኔ ከፈለክ ቄሶች ፊት አንተ መጥፎ ነገር መናገር ስለማትችል በአካል የትኛውን ቤተክርስቲያን ላይ ጥራኝና በአካል መጥቼ ልወያየህ ነው ያለው ሁሱ። ይሄ ነው እስልምናችን በቃ መታች። ሁለተኛው ሌላው ደግሞ ማለት ነው አይ ቲንክ ባለፈው የተድላንም ኢንተርቪው ያየሁት ነበርና ከሁሉም ሰው የምንሰማው ሌጀንድ የሆነ ንግግር ክርስቲያኖች ናቸው እስልምናን እንድናይ የሚያደርጉን፣ ክርስቲያኖች እስልምና እንድናይ ያደርጉናል። ይሄ የተድላም ንግግር ነበር። የብዙዎቹ ክርስቲያን ሰለምቴ ወገኖችም ልጆችም ንግግር ነው። ክርስቲያኖች ይገፏቸውና የሆነ ጥያቄ ሲጠይቅ ሙስሊም ነህ ይባላል፣ ይመጣል እስልምና ምንድን ነው? ከዛ በዛው በፍቅር ወድቆ ይቀራል እስልምና ላይ። እንደዛ እሱ አንድ ሰው ሃይማኖቱን ከመስበክ በላይ የሌላን ሰው ሃይማኖት ጥላቻ ማሳየት ክርስትናን ትክክል አያደርገው። እናንተ እስልምና እንዲህ ነው አይሻ እንዲናት ብላችሁ ስትሉ ወላሂ ወቢላሂ ተውፊቅ በምንም ተአምር እግዚአብሔርን ወይም ደግሞ ኢየሱስ ክርስቶስን አምላክ አታደርጉትም። በቃ ክርስትናን ትክክል አታደርጉትም። ክርስትና ትክክል ነው ስበኩን። ገሌ የሚባል ነብይ ክርስትናን ሰብኳል በሉ። ትላንትና እነሱ እንደዛ ተሳደበ። ማሻአላህ ተባረከ ረህማን 20 ሰው ነው 10 ምናምን ሰው ነው ሰልሞ ላይቭ የተዘጋው። እስልምናን ተቀብለው ላይቭ ተዘጋ። በቃ ስብዕና ምን እንደሆነ እውቀትን ከስብዕና ጋር አሳይቷቸዋል። ሌላው የምትከተሉትን ሰው ወቁ። አሁን እዚህ ቲክቶክ ላይ ሁላችንም ማለት ነው ሆይ በጣም የምንወድ ሰው ነን። ይሄ አቡ ጃህል እስልምናን ስለሚሳደብላችሁ በቃ ጀግናችን ነው ጀግናችን ላ ያ አኺ እኛ ሙስሊሞች አንድ ነገር እናምናለን። እቺ ህይወት እቺ ዱንያ ማለት መሸጋገሪያ ድልድይ ናት። በቃ ዘላለም የምንኖርባት አይደለችም። እንደ እንግዳ እንኖራለን፣ ኸይር ስራችንን ይዘን ወደ አኺራ እንሻገራለን ብለን የምናምን ሰዎች ነን እኛ ሙስሊሞች። ክርስቲያኖች ዘላለም የምትኖሩ ይመስላችኋል? ይሄ አላህ ፊት ቆማችሁ ነገር አምላካችሁ ፊት ቀርባችሁ ሚዛን እንደምትመዘኑ አታውቁትም። እኛ ጋር ስትመጡ ፈመን ያዕመል ሚስቃለ ዘረቲን ኸይረን የራ ፈመን ያዕመል ሚስቃለ ዘረቲን ሸረን የራ ነው። ኸይረ ስራው የብናኝ ያህል እንኳን ብትሆን ትመዘናለች፣ መጥፎ ስራው የብናኝ ያህል እንኳን ብትሆን ትመዘናለች ነው። በቃ የምትቀርልን ስራ የለችም። ይሄንን ስለምናቅ እናንተን ወደ እስልምና ስንጠራችሁ ራስ ወዳዶች አይደለንም እኛ ሙስሊሞች በጣም በቃ ሁሉንም ሰው ስለምንወድ ኑ አብረን ጀነት እንግባ፣ ተያይዘን ጀነት እንግባ። ጀነት በጣም ሰፊ ናት።
በቃ ራስ ወዳዶች አይደለንማ። ጀነት ሰፊ ናት ነው አብረን እንግባ ነው የምንላችሁ። እናንተ ጋስ የሌላን ሰው ሃይማኖት የሚሳደብላችሁ ሰው ምናምን ለእናንተ በቃ ሌጀንዳችሁ ነው ምናምን ይዛችሁ በቃ ጎበዝ ጀግናችን። አሁን አንዱ ቄስ ነው ተነስቶ ቪዲዮ ሰራ። እፎይ እየሰራ ያለው ነገር ልክ አይደለም፣ ምክንያቱም የሰውን ሃይማኖት እየተሳደበ አምላካችንን አሰደበብን አለ። ቄሱ ልክ ነው። አንደኛው ቪዲዮ ሰራ። እርሱ ሲጀመር ቄስ አይደሉም። እፎይ ምን አረገ? እፎይ አስተማራቸው። ላ ያ ሐቢቢ መሳደብ አንድ በዚህ ዘመን እንደውም እኔ ይሄ አሁን እሱ የሚሳደበው ስድብ ማለት ነው። በዚህ ዘመን በጣም እኔ ነኝ ያለ ዱርዬ መንገድ ለመንገድ